በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ይብዛላችሁ ውድ የክርስቶስ ቤተሰቦች፣ አሁንም ተመልሼ መጥቻለሁ። የዕለተ ረቡዕ ታሪክ ያው እንግዲህ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በዕለተ ረቡዕ ያደረጋቸው ክንውኖች አሉ። እነዚህ ክንውኖች ያው ሶስት የሚያክሉ ናቸው፣ ግን ታሪካቸው ሰፋ ያለ ነው። የጌታ ምክረ ሞት የተፈጸመበት ነው። እንግዲህ አንዱ ዕለተ ረቡዕ ነው ማለት ነው። ከዚህ ባሻገር አዳምና ሔዋንም ዕፀ በለስን የበሉበት በዚሁ በዕለተ ረቡዕ በግንቦት ወር ነው ተብሎ ይታመናል። ዋናዎቹ ግን ሶስቱ አይሁድ በሸንጎ ጌታን ለመግደል ተማክረዋል። ቅዱስ ማቴዎስ በምዕራፍ 26 ቁጥር 3 እስከ 5፣ ቅዱስ ማርቆስ ደግሞ በምዕራፍ 14 ቁጥር 1 እስከ 2 እንደገለጹት አይሁድ በሸንጎ ጌታን ለመግደል ተማክረዋል ማለት ነው። ተማክረዋል። ሁለተኛ ጌታ በቢታንያ በለምጻሙ በስምዖን ቤት በማዕድ ተቀምጦ ሳለ አዲስ ሴት ወይም ደግሞ አንዲት ኃጢአተኛ ሴት ዋጋው የከበረ ሽቱ እንደቀባችው እዚሁ በማቴዎስ ወንጌል ምዕራፍ 26 ቁጥር 6 እስከ 13፣ ማርቆስም ምዕራፍ 14 ቁጥር 3 እስከ 9 ተገልጿል ማለት ነው። ሶስተኛ የአስቆሮቱ ይሁዳ ወደ ካህናት አለቆች ሄዶ በ30 ብር ጌታውን አሳልፎ ሊሰጣቸው የተስማማበት ዕለት መሆኑንም ቅዱስ ማርቆስ በምዕራፍ 26 ቁጥር 14 እስከ 16፣ ቅዱስ ማርቆስ ምዕራፍ 14 ቁጥር 10 ላይ፣ ቅዱስ ሉቃስም በምዕራፍ 22 ቁጥር 3 እስከ 6 ላይ ገልጸውታል። እነዚህን በዝርዝር እንመለከታቸዋለን። ሰፋ ያሉ ናቸው። እንግዲህ መድኃኒታችን ኢየሱስ ክርስቶስ እንግዲህ ጌታችን በአይሁድ እጅ የሚያዝበት ጊዜ ሲደርስ ያው የካህናት አለቆች የሕዝቡም ሽማግሌዎች ቅድም በማክሰኞ ላይ እንደገለጽ ነው ቀያፋ የሚባለው በሊቀ ካህናቱ ግቢ ተሰብስበው ያው ምን እናደርግበት እያሉ ይመክሩ ነበረ ማለት ነው። ያው ጌታችን ኢየሱስ ክርስቶስንም የሚይዙበት ምክንያት ይሹ ነበረ ማለት ነው። ይሹ ነበረ። ምን ብለው ይጠይቁት ነበር? ለቄሳር ግብር አትስጡ ይላል ብለው ክስ አንስተውበት ነበረ። እዛ በኋላ በዚህ ለቄሳር ግብር አትስጡ ይላል ብለው ከፖለቲካ ጋር አጋጭተው በፖለቲካ መልክ ሊይዙት ልክ የዘመኑ ሰዎች አንዳንድ ጠንከር ያሉ ለሃይማኖታቸው የተቆረቆሩ አባቶችን እንደሚያደርጉት የተለያዩ ነገሮችን ለመቀባት ሞክረው ከፖለቲካ ጋር በማያያዝ በተንኮል ሊያስይዙት ሊገድሉት ተማከሩ። ምክራቸውም ያው ምክራቸውን ሊያጸኑ የፈለጉት በዚሁ በዕለተ ረቡዕ ነው ማለት ነው። በዕለተ ረቡዕ ነው። ነገር ግን ያው የፋሲካ በዓል ሐሙስ በመሆኑ ምክንያት በሕዝቡ ዘንድ ሁከት እንዳይነሳ ያው ከረቡዕ ቀጥሎ ሐሙስ አይደለ፣ በጣም ይፈሩ ነበረ ማለት ነው። ይፈሩ ነበረ። እንዲህ በዓል አይደለ እንዲህ አሁን በበዓሉ እንዴት ነው የምናደርገው እያሉ ይፈሩ ነበረ። ብዙ ጊዜ እንግዲህ ጸሐፍትን ፈሪሳውያን ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን እንዴት እንደሚያጠፉት ወይም እንዴት እንደሚገሉት ይማከሩበት ነበር። ያው እርሱም ይህንን ሐሳባቸውን ያውቅባቸዋል። ከነርሱ ዘንድ ስለሚያውቅ ይህን ሐሳባቸውን ስለሚያውቅ በጊዜው ነው እንጂ ያለ ጊዜው እንደማይጠፋ ስለሚያውቅ ከነሱ ዘንድ ግን ሰውኛውም ፈቀቅ ይል ነበር። ቅዱስ ማቴዎስ በምዕራፍ 12 ቁጥር 14 እስከ 15 እንደመዘገበው አይሁድ የኢየሱስ ክርስቶስን ለመግደል ይፈልጉት የነበረው ደግሞ የሚገርመው ነገር ሰንበትን ስለሻረ ብቻ አይደለም። ሰንበትን ስለሻረ ብቻ አልነበረም። በተለይም እግዚአብሔር አባቴ ነው፣ እግዚአብሔርን አባቴ ነው ወኤሪ ርሶ እግዚአብሔር ራሱን ከእግዚአብሔር ጋር ያስተካክላል፣ እግዚአብሔር አባቴ ነው ይላል እያሉ ነበረ። ያው እንግዲህ እግዚአብሔር አባቴ ነው የላከኝ ፈነወኒ አቡዬ አባቴ ነው የላከኝ እያለ ይላቸው ስለነበረ እንዴት ራሱን ከእግዚአብሔር ጋር ያስተካክላል እያሉ በዚህ ነበር ሊገሉት አብዝተው ይፈልጉት የነበረው ማለት ነው። በዚህ በዮሐንስ ወንጌል ምዕራፍ 5 ቁጥር 18 ላይ ከሰማይ ወርጃለሁ
ብሎ የተናገረውን ቃል እነሱ እንዴት ይሄ ሊሆን ይችላል እንደው አለመታደል እኮ ነው እያሉ ያንን በማሰብ አባቱን እናቱን የምናውቃቸው ናቸው። አባቱ ዮሴፍ ነው። ዮሴፍ ልጅ የእንጨት ጠራቢው ዮሴፍ ልጅ ነው። ሎቱ ስብሐት። እናቱስ ይቺ የምናውቃት ማርያም አይደለችምን እያሉ በዚህ የተነሳ ነበር ሊይዙት የሚፈልጉ የነበረው ማለት። ነገር ግን ጊዜው ስላልደረሰ ማንም እጁን ሊጭንበት አልቻለም። ዮሐንስ 7:5 ላይ እንዳስረዳን ማንም ሊይዘው ወይም እጁን ሊጭንበት አልቻለም ስንል ሊይዙት አልተቻላቸውም። ለምን ሲባል ጊዜው ያቺ ጽዋ የምታልፍበት እሱም የሚያዝበት ጊዜው ስላልደረሰ፣ ልክ መጽሐፍም የሰው ልጅ እንደተጻፈለት ይሄዳል ለሚያስይዘው ግን ለዚያ ሰው ወዮለት ተብሎ እንደተነገረው ያለ ጊዜው አያልፍም ህይወቱ። ከሕፃንነቱ ጀምሮ ስደትን ሲባርክልን ነው እንጂ እሱ ከዕለተ ዓርብ ውጪ መቼም ሞት እንደማያገኘው ያውቅ ነበር ማለት ነው። ታዲያ ኢየሱስ ክርስቶስ ማይምረ ኅቡዓት ማለት የድንጋይ ልብ የሚያውቅ ልብ ያመላለሰውን ኩላሊት ያጤሰውን ሁሉ የሚያውቅ ስለሆነ ልትገድሉኝ ስለምን ትፈልጋላችሁ እያለ ይጠይቃቸው ነበረ። ዕዳ በደላቸውን በራሳቸው አንደበት ምስክርነት ለመስማት በደላቸው እንዲጸናባቸው በራሳቸው ሐሳብ በራሳቸው ነፃነት በደላቸውን አጽንተው መቀጠላቸውን ለማረጋገጥ ማለት ነው። ከዚህ ሌላ የአብርሃም ዘር መሆናቸውን እዚህ በዮሐንስ 7:19 ላይ የአብርሃም ዘር መሆናችሁንስ አውቃለሁ ይላቸዋል። ከአብርሃም ዘር እንደመገኘታችሁ አውቃለሁ፣ ነገር ግን ቃሌ በእናንተ አይኖርምና ልትገድሉኝ ትፈልጉኛላችሁ። እኔ በአባቴ ዘንድ ያየሁትን እናገራለሁ፣ እናንተ ደግሞ በአባታችሁ ዘንድ ያያችሁትን ታደርጋላችሁ። የአብርሃም ልጆችስ ብትሆኑ ኑሮ የአብርሃምን ሥራ ባደረጋችሁ ነበር። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገድሉኝ ትፈልጋላችሁ። እግዚአብሔርስ አባታችሁ ከሆነ በወደዳችሁኝ ነበር። እኔ ከእግዚአብሔር ዘንድ ወጥቼ አካል ዘማአካል ባህሪ ዘምባህሪ ተወልጄ መጥቻለሁና እርሱ ላከኝ እንጂ ከራሴ አልመጣሁም። ንግግሬን የማታስተውሉ ስለምንድን ነው እያለ ይወቅሳቸው ነበረ። አልሰማንም እንዳይሉ በደንብ አለስልሶ በምሳሌ እያደረገ ያስተምራቸው ነበር። ቃሌን ልትሰሙ ስለማትችሉ ነው። እናንተ ከአባታችሁ ከዲያብሎስ ናችሁ። በጣም የሚገርም ነው። የአባታችሁንም ምኞት ልታደርጉ ትወዳላችሁ። እርሱ ይላል እርሱ አባታችሁ ዲያብሎስ ከመጀመሪያውም ነፍሰ ገዳይ ነበር፣ እውነትም በእርሱ ዘንድ ስለሌለ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰት አባትም ነውና ሲል ማንነታቸውን በግልጽ ፍርጥ አድርጎ ነግሯቸዋል ማለት ነው። ፍርጥ አድርጎ ነግሯቸዋል ማለት ነው። እሱ ነው አንደኛው። ይሄ አሁን ከላይ የገለጽ ነው የተከናወነው በዕለተ ረቡዕ። ያው ረቡዕ ማለት አራተኛ ቀን መሆኑን ያው አንዘነጋውም ብዬ ነው። ሌላው ሁለተኛው እና ሰፋ ያለ ታሪክ የሚያስነብበን ጌታችን መድኃኒታችን ኢየሱስ ክርስቶስ በቢታንያ በለምጻሙ በስምዖን ጴጥሮስ በማዕድ ተቀምጦ ሳለ አንዲት ሴት ዋጋው የከበረ ሽቱ ቀባችው ይለናል ቅዱስ ማቴዎስ በምዕራፍ 26 ቁጥር 6-13፣ ቅዱስ ማርቆስ በምዕራፍ 14 ቁጥር 3-9 ድረስ ገለጹት ብለን ያልነው ማለት ነው። አሁን ይህን ሰፋ ባለ መልኩ ስናየው ስምዖን ዘለምጽና ማርያም እንተ እፍረት ባሉበት ነው እንግዲህ ወይም በስምዖን ቤት ነው እሷም የመጣችው ማለት ነው። ምን ይላል? ወጸቢሆ እግዚእ ኢየሱስ ቢታንያ ቦአ ቤተ ስምዖን ዘለምጽ። ጌታችን ኢየሱስ ክርስቶስም ቢታንያ በደረሰ ጊዜ ከስምዖን ዘለምጽ ቤት ገባ ነው የሚለው። ቢታንያ ማለት የበለስ ቤት ማለት ነው። ቅድም በሆሳዕናው ላይ እንደገለጽ ነው በቢታንያ ነው እንግዲህ ሆሳዕናን ያከበረው ብለናል። የበለስ ቤት ማለት ነው የምትገኘው እንግዲህ እቺ ቢታንያ የምትባል ሰፈር የምትገኘው ከኢየሩሳሌም በስተ ምስራቅ በኩል እንደሆነ
መተርጉማን ሊቃውንት አባቶቻችን ከኢየሩሳሌም በስተምስራቅ 5 ኪሎ ሜትር ራቅ ብላ ከደብረ ዘይት ደግሞ ወዲያ ከደብረ ዘይት አለፍ ብላ እንደሆነ ይገልጻሉ። የቢታንያ መንደር ለዮርዳኖስ ምስራቋ ነው። ለዮርዳኖስ አካባቢ ምስራቋ ነው። ያው ዮሐንስ በዚህ በትርጓሜው በምዕራፍ 1 ቁጥር 2 እስከ 8 ላይ እንዳስቀመጠው ለገላትያ ደግሞ ሰሜኗ ክፍል ናት እቺ ቢታንያ የምትባል። ይህች መንደር የነ ማርያም የነ ማርታና የነ አልዓዛር መኖሪያ አካባቢ ነበረች እቺ ቢታንያ የምትባል መንደር። ቅዱስ ዮሐንስ በምዕራፍ 11 ላይ በሰፊው ስለነ አልዓዛርና ስለነ ማርያ ስለነ ማርታ ታሪክ ሲናገር እንዳየነው ማለት ነው። በዚህ በዮሐንስ ወንጌል ምዕራፍ 11 ቁጥር 1 አንስታችሁ ተመለከቱ። ቅዱስ ሉቃስም ወንጌላዊው እንደጻፈው ኢየሱስ ክርስቶስ ወደ ሰማይ ያረገው ይላል። ቅዱስ ሉቃስ ደግሞ እቺን ቢታንያን ሲጠቅስ ኢየሱስ ክርስቶስ እንዘ ይባርኮሙ ተርሐቆሙ እየባረካቸው ረቀቀባቸው ራቃቸው ረቀቀባቸው ብሎ በሉቃስ ወንጌል ምዕራፍ 24 ቁጥር 50 እስከ 51 ድረስ ተናግሮታል። እንግዲህ መድኃኒታችን ኢየሱስ ክርስቶስ ስምዖን ዘለምጽ ለምጽ ማለት የኃጢአት ምልክት ነው በእስራኤል ዘንድ መምህረ ትሕትና መሆኑን በነ ስምዖን ዘለምጽ ቤት ገባ። መምህረ ትሕትና ኢየሱስ ክርስቶስ ቢታንያ በደረሰ ጊዜ የገባው ከቢታንያ ስምዖን ዘለምጽ ቤት ነው። ምክንያቱም ወደዚህ ዓለም የመጣው በኃጢአት የቆሸሹትን በበደል የረከሱትን ለመጥራት ወይም ደግሞ ለማጥራት ለማንጻት ነውና በትምህርቱ ህመምተኞች እንጂ ባለጤናዎች ባለመድኃኒት አያስፈልጋቸውም አይሻቸውም ብሎ ራሱ እንደተናገረው በዚያ በስምዖን ዘለምጽ ቤት ነው የተገኘው ማለት ነው። ነገር ግን ሄዳችሁ ምሕረትን እወዳለሁ መስዋዕትን አይደለም ያለው ምን እንደሆነ ተማሩ። ኃጢአተኞችን ወደ ንስሐ ልጠራ እንጂ ጻድቃንን ልጠራ አልመጣሁምና ያለውም ለዚህ ነው። በማቴዎስ ወንጌል ምዕራፍ 9 ቁጥር 12 እስከ 13 ማለት ነው። በኦሪቱ ለምጽ የርኩሰት ምልክት ነው። ቅድም እንዳልነው የኃጢአት ምልክት ነው። የመገለል ምልክት የመገፋት ምልክት ነበር። ከዚህ የተነሳ ለምጻሞች ከሕዝብ ተለይተው ይኖሩ ነበር ማለት ነው። በዚህ በኦሪት ዘኍልቍ ምዕራፍ 12 ቁጥር 15 ላይ በዚህ ደዌ የተመቱ ሰዎች ሌሎች ሰዎች ጋር እንዳይቀላቀሉና ከሌሎች ሰዎች እንዳይቀርቡ እኛ ርኩስ ነን ብለው ማሰብ እንዲጀምሩ ወይም ማሰብ እንዲችሉ 3 የሚያክሉ ነገሮችን ይሰሩ ነበር። ኦሪት ዘሌዋውያን ምዕራፍ 13 ቁጥር 4 እስከ 5 ተመልከቱ። ከዚህ ሌላ በለምጻሞች ላይ የሚሰሩባቸው ስርዓት ያው 3 ነገሮች አሉ። እነዚህም ራሳቸው እንዲከናነቡ ይደረጋል። ማለት ራሳቸው እንዲከናነቡ አይፈቀድላቸውም። ለምን የተባለ እንደሆነ እንዲህ የሚያደርጉት ርኩሳንን ብለው ራሳቸውን ገልጸው እንዲወቅሱ ለማድረግ ነው። ራሳቸውን ገልጸው እኛ ርኩስ ነን ከሰው ጋራ መቀላቀልም ራሳቸውን ርኩስ ነን ብለው እየተሳቀቁ እንዲኖሩ ራሳቸውን እንዲከናነቡ አይፈቀድላቸውም። በሁለተኛ ደረጃ አፋቸውን ይሸፍናሉ። ይህ ደግሞ በለምጽ የረከስን ሰዎች በመሆናችን ቅዱሱን የእግዚአብሔርን ቃል መናገርም ሆነ መስማት አይገባንም እያሉ እየተሸማቀቁ እንዲኖሩ ይህን ያደርጉባቸው ነበር። 3ኛ ወገባቸውን አይታጠቁም። ይህ ደግሞ ንጽህና ቅድስና የለንም። ስለዚህ እኛ ርኩሳንን ብለው እንዲያስቡ እነዚህ 3ቱ የተገለጹት ነገሮች ይከናወኑባቸው ነበር በኦሪት በዚህ በለምጽ የተመቱ ኃጢአተኞች ሰዎች ላይ ማለት ነው። ተመልከቱት እንግዲህ መታጠቅ የንጽህና ምልክት ነው። መታጠቅ የንጽህና ምልክት መሆኑን ደግሞ ጌታችን በወንጌል ወገባችሁ የታጠቀ መብራታችሁም የበራ ይሁን ያለው ንጽህናን ቅድስናን ገንዘብ አድርጉ ሲል መሆኑን ቅዱስ ሉቃስ በምዕራፍ 12 ቁጥር 35 ላይ ገልጾታል። ቅዱስ ጳውሎስም ወገባችሁን በጽድቅ ታጠቁ ሲል ለኤፌሶን ሰዎች ምዕራፍ 6 ቅንቱ እንከ ሐቆ የልብክሙ እያለ
ምዕራፍ 6 ኤፌሶን ምዕራፍ 6 ቁጥር 10 ላይ ተገልጿል። እንደው አሁን ወገባቸውን የማይታጠቁ ትውልድ የተፈጠሩት ቅድስና ንጽህና የለንም እያሉ መሆኑንም በዚህ ማስታወስ ይገባናል። ዛሬ ወንዶቹም ትጥቃቸው ከምን እንደሆነ እንደው መግለጽ አልፈልግም። ሴቶቹም እንደው ትጥቅ የሚባል የማያውቁ መሆናቸው እንደ እናቶቻችን ትጥቅ የሚባል ከወገባቸው የተለያቸው መሆናቸው እንደው ይሄ በነጻነት ዘመን በራሳችን ላይ ኃጢአት ያወጅን መሆኑን ልብ ብላችሁ እንደው አስቡትማ፣ ልብ ብላችሁ አስቡት። ሌላም አራተኛ አለ። ምግባር የለኝም ለማለት ጫማ አይጫሙም ነበር። ጫማ አይጫሙም ነበር። ምክንያቱም ጫማ መጫማት የምግባር ምሳሌ ነው። ምግባር ማለት ድርጊት ማከናወን፣ መልካም ስራ ማለት ነው። እንግዲህ ኢየሱስ ክርስቶስ ይህን ሁሉ ሸክም ወደ ከበደው ሸክም ወደ ዛበት ወደ ተተቸው ኃጢአተኛ ነኝ ብሎ ከላይ በገለጽናቸው ምክንያቶች ራሱን ደብቆ ወደሚኖረው ወደ ስምዖን ቤት ነው ያመራው ማለት ነው። የመጣበትም ዓላማ ትልቁ ዋናውና ትልቁ ነገር ይሄው ስለሆነ ማለት ነው። በትምህርቱ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ እያለ በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ አስተምሯል። ጌታችን ወደ ቤተ ስምዖን በገባ ጊዜ ያው ቅድም የገለጽናት አንዲት ሴት ዋጋው እጅግ የበዛ 300 ወቄት ወርቅ የሚያወጣ ሽቱ በአልባስጥሮስ ብልቃጥ ይዛ ወደ እርሱ ቀረበች ነው የሚለን ታሪኩ። በማዕድም ተቀምጦ ሳለ በራሱ ላይ አርከፈከፈችበት። ከዚህ የተነሳ ማርያም እንተ እፍረት ወይም ባለሽቷዋ ማርያም ትባላለች። ለመሆኑ ማርያም እንተ እፍረት ወይም ባለሽቷዋ ማርያም ማናት? ማናት ያልን እንደሆነ የማርታና የአልዓዛር እህት ናት ነው የሚለን ታሪኩ። ማርታ ጌታችን በተቀበለችው በእንግድነት መልኩ በተቀበለችው ጊዜ ሁሉን ትታ ከእግሩ ስር ተቀምጣ ቃሉን የተማረች ማርያም እንተ እፍረት ወይም ባለሽቷዋ ማርያም ትባላለች። ማርታ የሚበላውን የሚጠጣውን ለማዘጋጀት ተፍትል ነበረ። ቲማቲም ትቆርጥ ነበረ፣ ሽሮ ታፍለቀልቅ ታፈላ ነበረ፣ እንጀራ ትጋግር ነበረ፣ የሚቀመጥበትን ቤት ትወለውል ነበረ። እንዴ ሽሮ ሁሉ ነበር እንዴ ድሮ አባታችን እንዳትሉኝ፣ እንደው በዘመናዊ ይገለጽ ብዬ ነው። ቡና ታቀራርብ ነበረ እንደማለት ነው። ማን? ማርታ። ማርያም ግን ከእግሩ በታች ከእግሩ ስር ሆና ቃሉን ትሰማ ነበረ። ቃሉን ትሰማ ነበረ። ቃሉን ትማር ነበረ። ከዚህ የተነሳ እንግዲህ እንደው ማርያምሰ ሐሬት መክፈልተ ሰናየ ዘያሃይድዋ ብሎ ጌታችን በቅዱስ ሉቃስ ወንጌል ምዕራፍ 10 ቁጥር 38 ላይ ገልጾላታል። ማርያምስ የማይቀሟትን በጎ ዕድል መረጠች ብሎ ያመሰገናትም ከዚህ የተነሳ ነው። ምክንያቱም እንግዲህ እንደምናውቀው ሰው ሁሉ ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም። ያው በእንጀራ ብቻ መኖር የሚጀምር ቢሆን ሰው ወይም ሰው ሁሉ በእንጀራ ብቻ የሚኖር ቢሆን ያው እኛ ዝቅተኛ ኗሪዎች ድሆች ነን ብለን ራሳችን እንትን የምንለው ሁሉ እኛን ሁሉ ገፍተው አውጥተው ሀብታም ነን የሚሉት በዓለም ላይ ይኖሩ ነበር። ግን ከኛ ቀድመው ሰው በእንጀራ ብቻ አይደለም በእግዚአብሔር ቃል ሁሉ ነው የሚኖረውና ከኛ ቀድመው ዛሬ እነርሱ መጠራት ጀምረዋል። ከኛ ቀድመው ከኢትዮጵያውያን ድሃ ናቸው ተብለው ከሚጠሩት ኢትዮጵያውያን ይልቅ ሀብታም ነን ብለው በሀብታቸው በጥበባቸው የሚመጻደቁት ሁሉ ያው ዛሬ ምን እየደረሳቸው እንደሆነ በቀን ስንት ሰው እየተጠራ እንደሆነ ሳይዘጋጁ ለዚያም ትጥቅ ሳይኖሩ ጫማ ሳይጫሙ ጽድቅ ሳይኖራቸው እየተጠሩ እንደሆነ እንመለከታለን። እንደው እግዚአብሔር አምላካችን ከዚች ቅድስት ሀገር በመፈጠራችን ወዶናል ማለትም ይቻላል እና በጣም በሚገርም ሁኔታ ያው ሰው ሁሉ በእንጀራ ብቻ አይኖርም። በእንጀራ ብቻ የሚኖር ቢሆን ኑሮ የድሃ ሀገር ኢትዮጵያ የሚሏት ጠፍታ እነሱ ይለሙ ነበር። ነገር ግን ሀገራችን ኢትዮጵያ ለዘላለም አሁንም ትኖራለች። ኢትዮጵያ ብቻ አይደለም ኢትዮጵያውያንም አብረን እንኖራለን።
በቃሉ ጸንተው እንዲኖሩ እነሱም ይጥፉ አንልም። እንደው የእግዚአብሔርን ቸርነት እንዲያዩ አይናቸውን ይግለጥላቸው ብለን እንጸልይላቸዋለን በመጽሐፍ እንደተነገረና እንደዛ ነው። ያው ለመዳን በእርሱ እንድታደርግ አሁን እንደተወለዱ ሕፃናት ይላል እንደተወለዱ ሕፃናት ተንኮል የሌለበትን የቃሉን ወተት ተመኝታለችና እያለ ቅዱስ ጴጥሮስ በአንደኛ ጴጥሮስ ምዕራፍ 2 ቁጥር 3 ላይ እንደ ሕዝቅኤል ቃሉን ተመግባ ጣፍጧታል እቺ ማርያም። እንደ ቅዱስ ዳዊትም ቃል ለጉረሮዬ ጣፋጭ ነው ከማርና ከወለላ ይልቅ ለአፌ ጣፈጠኝ ብላለች ይቺ ሴት። በአጠቃላይ እናንት የተጠማችሁ ሁሉ ወደ ውሃ ኑ፣ ገንዘብም የሌላችሁ ኑ፣ ገንዘቡ ብሉ፣ ኑ ያለ ገንዘብም ያለ ዋጋም የወይን ጠጅና ወተት ግዙ። ገንዘብን እንጀራ ላይደለ የድካማችሁንም ዋጋ ለማያጠግብ ነገር ለምን ትመኛላችሁ? አድምጡኝ፣ በረከትንም ብሉ፣ ሰውነታችሁም በጮማ ደስ ይበለው። ጆሮአችሁን አዘንብሉ፣ ወደ እኔም ቅረቡ፣ ስሙ፣ ሰውነታችሁም በሕይወት ትኖራለች። የታመነችይቱን የዳዊትን ምሕረት የዘላለም ቃል ኪዳን ከእናንተ ጋር አደርጋለሁ የሚል በትንቢተ ኢሳይያስ ምዕራፍ 55 ቁጥር 1 እስከ 4 ድረስ ተመዝግቦ ነበርና ያን ትንቢት ገንዘብ አድርጋ እሷ ጆሮዋን አዘንብላ ልቧን ከፍታ ቃሉን ሰምታለችና እንዲህ ብለን ገለጽናት። ወይም እንዲህ ብለው ሊቃውንት አባቶቻችን ገለጿት። ማርያምን ተፍረት መዓዛው ያማረ ሽቱ በመዓዛ ቅዱሳን ክርስቶስ ላይ በማፍሰስ በጎ ሥራ ልትሰራ የቻለችው አስቀድማ በጎ ዕድልን በመምረጧ ነው። ምን ለማለት ነው? ከስጋዊ ሐሳብ ይልቅ የነፍሷን ምግብ ቃሉን ስለሰማች ነው። ሰው በነፍሱ ከከበረ ወይም ቃሉን ከሰማ ለስጋው ያለው እናንተስ መንግስቱንና ጽድቁን ሹ ሌሎቹ ሁሉ ይጨመርላችኋል አይደል የተባለው። ልክ እሷም እንዲህ ነው ያደረገችው። ይኸውም በፍጹም ትሕትና ቃሉን መስማት ነው ማለት ነው። ወሬኦሙ አርዳይሁ አንጎርጎሩ። የሚገርመው ነገር ደግሞ ሀብታም ሲሰጥ ድሃ ይቆናጠራል ወይም ይቆጣል እንደሚሉ ይቆጠቁጠዋል እንደሚሉ አርዳይሁ አኒ ጌታችን ደቀ መዛሙርት ግን በዚህ ነገር ወሬኦሙ አርዳይሁ አንጎርጎሩ በእንተ ዝንቱ ነገር ነው የሚለው መጽሐፍ። ጌታችን ይቅር ይበለን። ይህን ነገር ሲመለከቱ ደቀ መዛሙርቱ ይህን አይተው ተቆጡ፣ አዘኑ፣ አንጎራጎሩ። ወይቤሉ ለምንት ዘመጠነዝ እፍረት አይጎለት ዛቲ ብእሲት እሚታ ሰይጣኑ ለብዙ ነዋይ ወያሃቡ ወለነዳያን። ይህ ጥፋት ለምንድን ነው? ይቺ ሴት ይህን ሁሉ ይህን ያህል ሽቱ ለምን አፈሰሰች? ለምን አበላሸችው? በብዙ ዋጋ ተሽጦ ለድሆች ሊሰጥ በተቻለው ነበር ወይም ይገባ ነበር አሉ ይላል። ጌታ ኢየሱስ ክርስቶስም ይህንን አውቆ መልካም ሥራ ሰርታልኛለች፣ ሴቲቱን ስለምን ታደክሟታላችሁ ብሎ መከታ ቆመላት። ድሆች ሁልጊዜ ከእናንተ ጋር ይኖራሉና ወጊዜ ፈቀድክሙ ታሴኒዩ ሎሙ፣ በወደዳችሁት ጊዜ የወደዳችሁትን ታደርጉላቸዋላችሁ። እኔ ግን ሁልጊዜ ከእናንተ ጋር አልኖርም። እርሷ ይህን ሽቱ በሰውነቴ ላይ አፍስሳ ለመቃብሬ አደረገች፣ ለምቀበርበት ቀን አስጠብቀዋለች አላቸው። ምክንያቱም ይህች ሴት ዕለቱን እንዳትቀባው አይሁድ ወደ መቃብር አያደርሷትም። በሶስተኛው ቀን እንዳትቀባው ደግሞ ይነሳባታል። እንግዲህ ምስጢር ተገልጾላታል። ቃሉን ከመስማቷ የተነሳ ውሳጣዊ ሕሊናዋ ብሩህ ሆኖላታል ማለት ነው። ቅዱስ ዮሐንስ ደግሞ ይችን ሴት በምን አይነት ኃጢአት
ቆይ ሌላ ጊዜ እናየዋለን። 8 አይነት ኃጢአት እንደነበረባት ማለት 7 አይነት ኃጢአት እንደነበረባት 7 አጋንንት እንዳደሩባት በትርጓሜው ገልጾታል። ስለዚህ አይኗ ከኃጢአት ተመልሳ ንስሐ ገብታ ከእግሩ ስር ወድቃ የምትችለውን በማድረጓ አይኗ ብሩህ ስለነበረ ከመቃብሩ ላይ እንዳታፈሰው ያው አይሁድ ይጠብቁታል፣ መቃብሩን ያስጠብቁታል። በትንሣኤው ዕለት እንዳትቀባው ይነሳባታል። ደግሞም ሰው ዛሬውኑ እንድትቀባ ዛሬውኑ እጸድቅበታለሁ ብሎ ከሰራው በኋላ ማድከም አይገባም። እንግዲህ አነሰም ማደገም ዛሬውኑ እጸድቃለሁ ብሎ ሰው የተመኘውን መስራት በሚጀምርበት ጊዜ እኛ ሐዋርያትን ወክለን ያለነው ካህናት መሰናክል ልንሆን አይገባም፣ ልናደናቅፍም አይገባም። ሰው እጸድቅበታለሁ ብሎ ባመነው ስራ እንዲሰራ አቅጣጫ እየሰጡ ማሰራትን ተገቢ መሆኑን ያሳስበናል። ይህች ሴት ታዲያ ከራስ ፀጉሯ እስከ እግር ጥፍሯ ይህ ቀራት የማትባል መልከ መልካም ናት። መላ አካሏን የሚያሳይ መስታወት ነበራት። ታዲያ ልብሷን አኑራ መልኳን በመስታወት ካየች በኋላ መፍረስ መበስበስ ላይቀር እንደማማር ምን ይረባል? ለዚያስ ኃጢአት የሚያስተሰርይ ኢየሱስ ክርስቶስ መጥቷል አሉ። ለሱ የምቀባው ሽቱ ገዝቼ እሄዳለሁ ብላ ተነሳስታ ብር ይዛ በዝሙት የሰበሰበቻቸውን 300 ወቄት ወርቅ ነበራት። እነዛን ብሮች ላ ወይም ያኔ ብር ይዛ ሄደች ነው የሚለው። የበጎ ነገር ጠላት ዲያብሎስ ግን ይህን ነገር ባሰበች ጊዜ ልታመልጠኝ አይደለ? ምጽዋት መስጠት ከጀመረች ከኢየሱስ ክርስቶስማ ከሄደች ከኔ ነጠቀች አይደለ ብሎ ይህን ጊዜ ላሳስታት ብሎ ቀድሞ ከምታውቀው አንዱን ጎልማሳ መስሎ መልከ መልካም በሆነ ወጣት አምሳል ተመስሎ ከመንገድ ሸምቆ ቆያት ነው የሚለን። ካጠገቡ ስትደርስም ወዴት ትሄጃለሽ በማለት በሶስት አይነት መልኩ ጠይቋታል። እሷም በሶስቱም በትህትና ድል አድርገዋለች። እንመልከታቸው። ምን አላት? ወዴት ትሄጃለች ሲላት ዝም አለችው። ዲያብሎስም ዝምታዋን አይቶ አንቺ ባትነግሪኝ እኔ እኮ አውቀዋለሁ የምትሄጂበትን አለና እኔ እነግርሽ የለምን? እንግዲያስ ወንድ መጥቶብሽ ለሱ ልትቀቢው ሽቱ ልትገዢ ትሄጃለሽ አላት። እሷም በዚህ ጊዜ አዎን የሚል መልስ ሰጠችው። ሁለተኛም ፍቅሩ ያላለቀበት መንገድ ማነው? ፍቅሩ የማያልቅበት ወይም ያላለቀበት ወንድ መጥቶብሽ ለዚያ የምትቀቢውን ሽቱ ልትገዢ ትሄጃለሽ አላት። አሁንም አዎን በሚል መልስ ሰጠች፣ አሸነፈችው። በጥቂት ገንዘብ ብዙ ዕቃ የሚሸጥ ነጋዴ መጥቶብሽ ለሱ የምትቀቢው ሽቱ ልትገዢ ትሄጃለሽ አላት። እርሷም አሁንም አዎን አለችው። በዚህ ጊዜ ዲያብሎስ ሁሉንም አዎን ትያለሽ፣ ማናቸው ነው የመጣው ንገሪኝ እስኪ አላት። ይቺ ማርያምም እንግዳ ወንድ መጥቶብሽ ነው ስላልከኝ ከዚህ ዓለም ልዩ የሚሆን እንግዳ ጌታ ኢየሱስ ክርስቶስ መጥቶብኛል። ፍቅሩ ያላለቀበት ወንድ መጥቶብሽ ያልከኝ የሰው ፍቅር አገብሮት ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ እኛን ሊያድን የመጣ አምላክ መጥቷል። በጥቂት ገንዘብ ዕቃ የሚሸጥ ባለጸጋ ነጋዴ መጥቶብሽ ላልከኝ በጥቂት ትሩፋት ብዙ ክብር የሚሰጥ ኢየሱስ ክርስቶስ መጥቷልና ለሱ የምቀባው ሽቱ ልገዛ እሄዳለሁ አለችው። በዚህ ጊዜ ያ ጥንተ ጠላታችን ዲያብሎስ እንደ ስሙ ሲጠራበት አይወድምና እንደ ጢስ በኖ እንደ ትቢያ በኖ እንደ ጉም በኖ እንደ ትቢያ ተኖ ከመካከሉ ራቀላት፣ ጠፍቶላታል ማለት ነው። ከዚህ በኋላ ነው እንግዲህ ሃድሮክ የሚባል ባለጸጋ ነጋዴ ነበርና ወደ እርሱ ሄዳ ለነገስታት የሚገባ ሽቱ አምጣ ብላ 300 ወቄት ብር ሰጠችው። እርሱ ግን ይህንን ያህል የሚያወጣ ወይም የሚመዝን የለኝም፣ በዚህ ዋጋ የሚሸጥ ሽቱ የለኝም አላት። ይሁን እንጂ እሱ የማያውቀው እናቱ ግን የምታውቀው
ዳዊት ሶሎሞን ተቀብለውት የተረፈ ነበርና ከእንግዲህ ያ ቦታ ያለውን ሽቶ ሽጥልኝ ብላው ሸጠላት፣ አምጥታ ቀብተዋለች። ከዚህ ሌላ ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናቱ እቅፍ ሆኖ ወደ ምድረ ግብጽ በተሰደደ ጊዜ ከለበሰው ልብስ ላይ ፈሶ የነበረው ወዙ ቢያጥቡት ከውሃው በላይ ሰፈፈ። ይህንንም በቃ አኑረውት ነበርና ከሽቶው ላይ ጨምረውበታል ነው የሚለው ታሪኩ። ይህች ሴት የቀደመውን ኑሯን ለአንዴና ለመጨረሻ ጊዜ አራግፋ ጥላ ተሰናብታ ኃጢአቷን ሁሉ ትታ ወደ ኢየሱስ ክርስቶስ የቀረበችው ባዶ እጇን አይደለም፣ ዋጋው እጅግ ውድ የሆነ ማዛው ያማረ ሽቱ ይዛ ነው እንጂ ማለት ነው። አካሏን ሽጣ የሰበሰበችውን ወርቅም አላሳዘናትም። በዝሙት ይዟት የነበረው ጊዜያዊ ስሜትና የስጋ ፍላጎትም ወደ ኋላ አልጎተታትም። በውሳኔዋ ፈንታ ወደ አፈርነት መመለሷን ውበቷን አፈር እንደሚሆን አውቃ ትመካበት የነበረውን በአፋ ያለው ውበት ደምግባት ንቃ እስከ መጨረሻው ማለት እስከ ክርስቶስ ሞት ድረስ ተጓዘች ማለት ነው። ወልደ እጓለ እመሕያው ክርስቶስ ደስ የተሰኘበትን ሽቱ በራሱ ላይ አርከፈከፈችበት። ይቺ ሴት ያው ኢየሱስ ክርስቶስ ዙሪያ የተሰበሰቡት ከአንዱ ከይሁዳ ፈተና ገጥሟት ነበረ። ቅድም እንዳልነው አንጎርጎር ሐዋርያት እንዳልነው ገጥሟት ነበር። ይሁዳ ያደረገችውን ሁሉ ከንቱ እንደሆነ አድርጎ በመቁጠር ተስፋ ሊያስቆርጣት ሞክሮ ነበር። ያው እንግዲህ መልካም ስራ ስንሰራ ተስፋ ወደ ማስቆረጥ የሚወስዱም ብዙ ሰዎች አሉ አይደለ? ልክ እንደዛ ተስፋ ያስቆርጣት ነበር። ይሁን እንጂ ከዝሙት መንደር አስቀድሞ የጠራት አምላክ መልካም ስራ ሰርታልኛለችና ሴቲቱን አታድክሟት ሲል ቆራጥ የሆነ መልስ ሰጥቶላታል። እንግዲህ የኛ አመጣጥ እንዲህ መሆን አለበት ማለት ነው። ሁላችንም ወደ ኢየሱስ ክርስቶስ ለንስሐ ስንጠራ ያው በዚህ አሁን የጥቅማ ጥቅም ስጋዊ ነገሮች ሊገዙን አይገባም ማለት ነው። እንደርሷ የቀደመውን ክፉ ግብራችን ማራገፍ አለብን። አብዛኛውን ጊዜ ግን የምንወጣው ከነኩተታችን ስለሆነ እንኳን የኛ ልንለወጥ ቀርቶ ያው ለሌላው መሰናክል የምንሆነው ከልባችን ባለመመለሳችን ነው ማለት ነው። ስለዚህ በእኛ የተነሳ የሰላም ወደብ የሆነችው ቤተክርስቲያን የሁከትና የጦርነት ስፍራ መስላ ትታያለች። በፍቅረ ነዋይና በፍቅረ እግዚአብሔር በፍቅረ ቢጽና ሰውን በገንዘባችን ለቤተክርስቲያን አገልግሎት የሚውል ክርስቶስን ደስ የምናሰኝበት ነዋይ ቅዱስ ይዘን መምጣት ሲገባ ሙዳየ ምጽዋቱን ያው እንግዲህ ቢቀር ጥሩ ነበር። መዝብረን ቅርሱን ሽጠን መክበር የምንፈልግ ሰዎች ጥቂት አይደለንም በዚህ ዘመን። ዝሙትንም ጥለን መምጣት ሲገባን ይበልጥ የምናስፋፋው ሰዎች የዚያኑ ያክል ሆነን እንታያለን። ስለሆነም ሴቲቱን አብነት አድርገን እስከ መጨረሻው መጓዝ አለብን ነው ትምህርቱ። ከዚህ ጋር መልካም መዓዛ ያለው እምነት ምግባር ይዘን እንድንቀርብ ያኔ ነው እንግዲህ ወልደ እጓለ እመሕያው ክርስቶስ በእኛ ደስ የሚለው። ይህም ሲሆን መልካም በሰራችቱ ሴት የሚያደክሙ ሰዎች ከክርስቶስ አጠገብ እንደተገኙ ሁሉ ዛሬም እኛ መልካም ስንሰራ ለቤተ ክርስቲያን የሚጠቅም ነገር ስናደርግ ድሆችን ስናነሳ ወደ ቤተ ክርስቲያን ቀርበን ቤተ ክርስቲያንን በማገልገላችን ለቤተ ክርስቲያን ቅርብ ነን ከሚሉ ሰዎች ሁሉ ሳይቀር ፈተና ሊያጋጥመን ይችላል። ያን ፈተና ግን መቋቋም የግድ ነው። የሴቲቱን መልካም ስራ ወደ ክፉ እንደለወጡባት የኛንም መልካም አገልግሎት ወደ ክፉ ለውጠው ለማጥላላት ይከሱናል፣ ያሽሟጥጡናል፣ ያከፉናል። ያው
ብዙ ነገር ሊያደርጉብን ይችላሉ ሰዎች። ቢሆንም ግን እኛ መልካም ስራ ሰርታልኛለችና ሴቲቱን አታድክሟት ብሎ ለሴቲቱ የተናገረላት አምላክ ዛሬም ከኛ ጋር ስለሆነ ተስፋ ሳንቆርጥ ወይም ተስፋ ባለመቁረጥ ልንተጋ ይገባናል ማለት ነው። ጌታችን የማርያምን ተፍረትን የዛሬውን በጎ ህይወቱን እንጂ የትናንቱን ድካሟን አልተመለከተባትም። ዛሬ ያደረገችውን ነው እንጂ ትናንት ንስሐ ገብታ ያለቀሰችበትን፣ የወደቀችበትን፣ የተነሳችበትን ኃጢአቷን አልቆጠረባትም። አስቀድሞ በነቢዩ በኢሳይያስ ኃጢአተኛውን እንደተገለጸው ኃጢአተኛውም ካደረጋት ኃጢአት ሁሉ ቢመለስ ትእዛዜንም ሁሉ ቢጠብቅ ፍርድንና ቅን ነገርንም ቢያደርግ ፈጽሞ በሕይወት ይኖራል እንጂ አይሞትም። የበደለው በደል ሁሉ አይታሰብበትም። በሰራው ጽድቅ በሕይወት ይኖራል። በእውኑ ኃጢአተኛ ይሞት ዘንድ አይደለምን ተብሎ እንደተነገረ የቀደመ ኃጢአቷን አልተመለከተባትም፣ ወደ ኋላም አላሰበባትም ማለት ነው። ሰው ነው የትናንቱን እያሰበ ያው እንዲህ አድርጓል እንዲህ ብሏል እያለ ሲከስ፣ ሲወቅስ፣ ሲኮንን የሚኖረው እንጂ መድኃኒታችን ኢየሱስ ክርስቶስ ንስሐ በገባንበት ተጸጽተን ባለቀስንበት ኃጢአት እኛን ማሳቀቅ መውቀስም አይፈልግም ማለት ነው። ስለዚህ ያው እንግዲህ መቼም አትሰለቹኝም ብዬ አስባለሁ። ሰፋ ያለ ታሪክ ስላለው ታሪኩን ያው ስንቅ ይሆነናል ብዬ ስላሰብኩ ነው። እንግዲህ በስውር በየጓዳው በየጎድጓዳው በግልጥም በዝሙት ረክሰን የምንኖር ሰዎች ሁሉ ከማርያምን ተእፍረት ልንማር ይገባናል። እኛም ሁላችን ንስሐ ዘማዊውን ድንግል እንደምታደርግ ካመን አምላካችን ለደናግል የሚያወርሳትን መንግስተ ሰማያት ያወርሰናል። ለማመን ያወርሰናል። ለማንም እንደ ማርያም መንተ እፍረት ለሷ የለገሰውን ቸርነት ይሰጣል። ለማመንም እንደ እርሷ እንደ ማርያም እንተ እፍረት ማለታችን ነው። በጎ እድልን መርጦ ቃሉን ለመስማት መቅረብ ነው። እንግዲህ ይህን ነገር ለማመን ምክንያቱም እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነውና ሲል ሐዋርያው ቅዱስ ጳውሎስ ለሮሜ ሰዎች በጻፈው መልእክቱ ምዕራፍ 10 ቁጥር 17 ገልጾታል። ከዚህ በኋላ ነው እንግዲህ በጎ ስራ መስራት የሚቻለው ማመን ነው። እምነት ደግሞ ከመስማት፣ መስማት ደግሞ ከእግዚአብሔር ቃል ነው። ለዚህ ነው በሌላ በኩል ደግሞ እገሌ እኮ እንደዚህ ነበር፣ እገሊትም እንዲህ ነበረች እያል ጊዜያችንና በስራ ሳይሆን ጊዜያችንና እድሜያችን የወጣትነት ጊዜያችን በስራ ሳይሆን በወሬና በሐሜት የምናጠፋ ሰዎች ያው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ መማር አለብን ማለት ነው። የምንማረውም የሰውን የዛሬውን በጎ ምግባር እንጂ የትናንትናውን ድካም መመልከት እንደማይገባ አሳይቶናል። እርሱ የማርያምን ኃጢአቷን ቢቆጥርባት ከሱ ፊት የሚያቆም አልነበረም። ከዚህ ጋር ለራስ የስጋ ጥቅም ሲባል ሌሎች የሚሰሩበትን መንፈሳዊ ስራ መንቀፍ አይገባንም ማለት ነው። ይሁዳ ማርያምን ተእፍረትን የተቃወመው ለድሆች አስቦ ሳይሆን ቅዱስ ዮሐንስ ሐዋርያው ቅዱስ ዮሐንስ እንደነገረን ለራሱ ጥቅም ሲል መሆኑን ይናገራል። ይህንንም ወንጌላዊው ነገር ግን ከደቀ መዛሙርቱ አንዱ አሳልፎ ሊሰጠው ያለው የስምዖኑ ልጅ የአስቆሮቱ ይሁዳ ይህ ሽቱ በ300 ዲናር ተሽጦ ለድሆች ያልተሰጠ ስለምንድን ነው አለ። ይህንንም የተናገረው ይሁዳ ሌባ ስለነበረ ነው እንጂ ለድሆች ተገዶላቸው አይደለም። ከረጢትም ይዞ ከውስጡ ከሚገባው ይወስድ ነበረ፣ ሙዳየ ምጽዋት ይገለብጥ ነበረ ሲል በምዕራፍ 12 ቁጥር 46 ላይ ገልጾታል። ዛሬም በቤተ ክርስቲያን ጊዜያቸውን ጉልበታቸውንና ገንዘባቸውን መስዋዕት አድርገው የሚያገለግሉ ሰዎች እንዳሉ ሁሉ
ለስጋ ጥቅማቸው ብቻ ሲሉ ደግሞ ቤተክርስቲያንን ጥግ አድርገው ነገር ግን ምእመናንን የሚወጉ የሚነቅፉ የሚያሳስቱ ብዙ ሰዎች እንዳሉ ያው ይታመናል። እነሱን ግን መከተል የለብንም። የግል ጥቅማቸው የሚነካባቸው ወይም የተነካባቸው የመሰላቸው እየመሰላቸው እንጂ ለቤተ ክርስቲያን በማሰብ አይደለም። እነዚህ ሰዎች እንዲህ የሚሆን እነዚህን ትናንትም ዛሬም ለዘላለም ሕያው የሆነ አምላካችን ኢየሱስ ክርስቶስ መልካም ስራ ሰርተውልኛልና እነዚህን ሰዎች አታድክሟቸው የሚል ድምፅ የሚያሰማ ጆሮ ያለውን ልብ እንዲሰጣቸው መጸለይ ያለብን ለነሱም። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ እንግዲህ ሴቲቱን ስለሰራችው መልካም ስራዋ ከመሰከረላት በኋላ አማን ብለክሙ እያለ አማን ብለክሙ በሀበ ሰበክዋ ለዛቲ ወንጌል ይንግሩ ውስተ ኩሉ ዓለም ዘገብረት ዛቲ ብእሲት ተዝካረ ላቲ ወይዝክርዋ። እውነት እላችኋለሁ ይህ ወንጌል በዓለም ሁሉ በማናቸውም ስፍራ በሚሰበክበት ትምህርት በሚሰጥበት ጊዜ እርሷ ያደረገችው ደግሞ ለእርሷ መታሰቢያ እንዲሆን ይነገራል ብሎ ተናግሮላታል። ስለዚህ በዚህ ምክንያት ያው ከዚህም የምንማረው ሁሉን ትተው ክርስቶስን ያገለግሉ ሁሉ ወንጌል በሚሰበክበት ስፍራ ሁሉ ስማቸው እንደሚጠራና ገድላቸው እንደሚነገር ሁሉ ያስረዳናል። በመሆኑም ወንጌል በሚሰበክበት አውደ ምሕረት ሁሉ ስለ ክርስቶስ ሽቱ ወይም ደግሞ ደማቸውን ያፈሰሱ ቅዱሳን ስማቸው ይጠራል፣ ገድላቸው ይነገራል፣ መታሰቢያቸው ይደረጋል። ትናንትም ሲደረግ ነበር፣ ዛሬም ይደረጋል፣ ነገም እስከ ምጽአተ ክርስቶስ ድረስ ይደረግላቸዋል። መንፈሳዊ ስራ ታይቶ የሚጠፋ ሳይሆን ተሰርቶ የሚዘነጋ ሳይሆን በምድርም በሰማይም ሲያበራ የሚኖር መሆኑን ቅዱስ ማቴዎስ በተራራው ስብከቱ በምዕራፍ 5 ቁጥር 13 ላይ ገልጾታል ማለት ነው። ገልጾታል። ያው እንግዲህ መንፈሳውያን ስምና ገድል መታሰቢያቸው ለዘላለም እንደሆኑ ማለት ነው። ለዚህም የሚታሰቡበት ወንጌል የሚሰበክበት በእግዚአብሔር ቤት ውስጥ ነው ማለት ነው። ይህንን ያደረገው ራሱ እግዚአብሔር ነው ማለት ነው። ስለዚህ መታሰቢያው በረከተ ስጋ በረከተ ነፍስ የሚያሰጥ ነው። እንግዲህ ጌታችን እንደተናገረ ማርያም ተእፍረት የሰራችው የማይረሳ የማይነገርላት ከሆነ የወላዲታ አምላክ የድንግል ማርያም ነገረ ማርያም እንዴት ይረሳል? እንዴትስ አይነገርም? የቅዱሳን ነገር እንዴት ይረሳል ሲል አባ ሕርያቆስ ያው ቅዳሴ ማርያም ላይ ማርያም ሐሬት ብሎ የማርያም መግደላዊትን ታሪክና የድንግል ማርያምን ጸጋና ረድኤት ሀብት ስጦታ ያነጻጽራል። ስለዚህ በዕለተ ረቡዕ ሰፋ ያለ ታሪክ ካላቸው ሁኔታዎች አንዱ ይሄ ነው። በሶስተኛ ደረጃ የአስቆሮቱ ይሁዳ ወደ ካህናት አለቆች ሂዶ በ30 ብር ጌታችን አሳልፎ ሊሰጣቸው ተስማማ። ቅዱስ ማርቆስ በምዕራፍ 26 ቁጥር 14 ይቅርታ ቅዱስ ማቴዎስ ነው። ቅዱስ ማቴዎስ በምዕራፍ 26 ቁጥር 14 ላይ፣ ቅዱስ ማርቆስ ደግሞ በምዕራፍ 14 ቁጥር 10 ላይ፣ ቅዱስ ሉቃስም በምዕራፍ 22 ቁጥር 3 እስከ 6 ላይ ይህን ነገር ገልጸውታል ማለት ነው። ምናልባት እንዴት ላድርጋችሁ ለጆሮ መስማት እንዳይሰቀጥጥ በሁለተኛው ይህን የይሁዳን የሶስተኛውን ታሪክ ምቹ ጊዜ በሚል መጣበታለሁ፣ ሪኮርድም እንዳይበዛ። መልካም። ሶስተኛው የአስቆሮቱ ይሁዳ ወደ ካህናት አለቆች ሄዶ በ30 ብር ጌታን አሳልፎ ሊሰጣቸው ተስማማ። ከላይ በገለጽ ነው ምዕራፍና ቁጥር ላይ ማለት ነው። ምቹ ጊዜን ይሻ ነበር። በዚያን ጊዜ የአስቆሮቱ ይሁዳ የሚባለው ከ12ቱ ሐዋርያት አንዱ ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ 3 ዓመት ከ3 ወር ሲያስተምር
የዩኒቨርሲቲ ምርቅ ነበረ። ምርቃቱ ሊሆን ሲል እሱ ሊያርግ ሲል የተወሰኑ ወራቶች ብቻ ሲቀሩት ነው እንግዲህ የተፋቀው ከመዝገቡ የተፋቀው እንዳለመታደል ሆኖ ወደ ካህናት አለቆች ሂዶ ያስፋቀው ደግሞ ክፉ ሐሳቡ ነው። ጥንትም ከወደቀ ሕይወት ነው አንስቶ መርጦት የነበረው። ነገር ግን የተሰጠውን ስልጣን አልተጠቀመበትም፣ የተሰጠውን ሀብት አልተጠቀመበትም። ምንድነው የሚለው? ወደ ካህናት አለቆች ሂዶ ምን ልትሰጡኝ ትወዳላችሁ? እኔም አሳልፌ እሰጣችኋለሁ አላቸው። እነርሱም 30 ብር መዘኑለት። ከዚያ ሰዓት ጀምሮ አሳልፎ ሊሰጠው ምቹ ጊዜ ይሻ ነበር። ይሁዳ በዚህ ዕለት ወደ ሊቃነ ካህናት ሂዶ ክርስቶስን ሊሸጥ ተስማማ። ጌታችን ከደቀ መዝሙሩ ከዮሐንስ ጋር በመልክ ይመሳሰል ስለነበረ አይሁድ ግራ ይጋባሉ፣ እሱን ለመያዝ ግራ ይጋቡ ነበርና ምናልባት ክርስቶስን ያዝነው ብለው ዮሐንስን እንዳይዙ ያው ይሰጉ ስለነበረ ይሁዳ ሲሄድላቸው በደስታ ተቀበሉት። ምስጢሩን ሁሉ ስለሚያውቅ አሳልፎ ሊሰጣቸው ተስማማ። ያው እንግዲህ ለዚህ ነው ቤተክርስቲያናችን የውጭ ጠላቶች ከሚጎዷት ይልቅ ውስጡን እየበሉ አሳልፈው የሚሰጧት። እነዚህ ታሪኳን ሁለንተናዋን መግቢያዋን መውጫዋን የሚያውቁ ሁሉ አሳልፈው እየሰጧት ነው። ከነዚህም ተጠንቀቁ የምንላቸው ልጆቻችን። ስለዚህ ለዚህ ነው አሁን የቅርብ ጠላት መቼም ክፉ ነው መውጫ መልክን ቁመትን ምንተኛበትን ሰዓት ምንጎርሰው ምንወደው ምግብ ሳይቀር እያጠና በዛ ሊያጠቃ ይችላልና ልክ እሱም አሳልፎ ሊሰጣቸው ተስማማ። ያው የትኛው እንደሆነ እጠቁማችኋለሁ አመለክታችኋለሁ አላቸው። የእግዚአብሔርን ምስጢር ቀርቦ እንግዲህ የሚያውቅ ሁሉ ላይጠቀምበት ይችላል። ቅድም እንዳልነው እንደዚህ ለጥፋት የሚያውለው ከሆነ ያው ከንቱ ነው። ያው የሚያውለውም አለ። በእርግጥ ዛሬም ቤተክርስቲያንን አሳልፈው የሚሰጧት ቅድም እንዳልነው ለመናፍቃን ለአረማውያን እየሰጧት ያሉት ያው ትናንት በደጀ ሰላሟ ያው በምትሰጣቸው ስጋዊም መንፈሳዊም ጥበብ ሲበሉ ነበሩ። ጡቷን አጥብታ ያሳደገቻቸው አለኝ የምትለዋን ወይም ደግሞ አሉኝ ብላ ያዘቻቸው ያሳደገቻቸው ቤተክርስቲያንን ነው የጎዷት። ስለዚህ ሁላችንም አሁን እንዲህ አይነት አማኝ መስለው ከሚመጡብን ጠላቶች ነው መጠንቀቅ ያለብን። ክርስቶስን ከሚያስክዱን ጠላቶች ነው መጠንቀቅ ያለብንና እነሷም እንግዲህ ምስጢሯን ጓዳዋን ያው የሚያውቋት ያው ያሳየቻቸው ቤተክርስቲያንን አሳልፈው ለመናፍቃን ለሌሎችም ተጋላጭ የሚያደርጓት ይሁዳም አሳልፎ እንደሚሰጣቸው ቃል ሲገባ 30 ብር መዝነውለታል። ይሄ 30 ብር እንግዲህ ታሪክ አለው። ንግስተ ሳባ ወይም የኢትዮጵያ ንግስት የምንላት የሶሎሞንን ጥበብ ለመመልከት ወደ ኢየሩሳሌም ትሄዳለች። እዚያም ደርሳ ንጉሱን ልትጠይቅ ወደ ቤተ መንግስቱ ስትገባ ደጃፉ ላይ እንጨት ያደናቅፋትና በግራ እግሯ ላይ የቆየ የእንስሳ ቀንድ የሚመስል እባጭ ቆርጦ ይጥልላታል። ሶሎሞን እግሯን ላይ ቀንድ ያለባት ሴት መጥታለች የሚል ከጥበቃዎቹ ወይም ከጋሻ ጃግሬዎቹ ከክቡር ዘበኞቹ ተነግሮት ነበር። ንግስተ ሳባ ወደ ቤተ ስትገባ ግን ሲመለከታት ተገርሞ እግርሽ ላይ እንደ ቀንድ የሾለ እባጭ እንዳለ ነግረውኝ አልነበረምን? ያ ወዴት ሄዶ ነው ብሎ ይጠይቃታል። እሷም ምስጢሩን ነግራ ያው እንግዲህ እሷም ምስጢሩን እንግዲህ ምስጢሩን ነግሬህ ታምር የተሰራበትን እንጨት ታየዋለህ ወይም አሳይሃለሁ አለችው። እንዳለችው ምስጢሩን ከነገረችው በኋላ ያን እንጨቱ እንዴት እንደጣለላት አሳየችው። ያንን እንጨት እንግዲህ ወስደው
እርሱ 1 ብር እርሷ ደግሞ 1 ብር አድርገው ይለብጡታል በብር። ከዚያ ጊዜ ጀምሮ እንግዲህ የተነሱ ነገስታት 1 ብር እየለጠፉበት ከጌታችን ዘመን ደርሷል። በእንጨቱ ያው እንግዲህ 28 ነገስታት ነግሰዋል። ከዚያ ወዲህ እሷ 1 ብር እሱ 1 ብር ነበረ። 28 ሲደመር 2 ያው 30 ብር ሆኗል ማለት ነው። ያ በእንጨቱ ያው እንግዲህ ከጌታችን ዘመን ደርሷል። እዚያ በኋላ በእንጨቱ ጌታችን ሲሰቀል ብሩን መዝነው ለይሁዳ ሰጥተውታል ማለት ነው። በዚያ በእንጨቱ ላይ ያው ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳንድ መሰላል ሆኖ እንደ ዋና የተጠቀሙበት መስቀል ያ እንጨት ነው። የሰሎሞን በር የነበረው ይህ በር ጌታ የተሸጠበት ስለሆነ ይህ ብር ማለታችን ነው። ጌታ የተሸጠበት ስለነበረ ምንም እንኳን ቢመዝኑና ቢሰጡትም የኋላ ኋላ ግን ሳይጠቀምበት በትኖት እሱም ያው ሙቷል። እንደምናውቀው እንግዲህ ሐዋርያት እሱ ከሞተ በኋላ በገንዘቡ የተገዛውን መሬት የደም መሬት ብለው ጠርተውታል። ጌታ በተሸጠበት ገንዘብ የተገዛ ነበርና የደም ምድር ብለው ጠርተውታል። ቅዱስ መጽሐፍም እንደተዘገበው ዛሬም ቢሆን እንደ ይሁዳ እግዚአብሔር ባሳዘነበት ገንዘብ እግዚአብሔርን ባሳዘኑበት ገንዘብ ከረጢታቸውን የሚሞሉ ሰዎችን የሚያማርሩ በስልጣን የወጡ ጉቦ መማለጃ የሚከፍሉ የሚቀበሉም ሰዎች ይሁን በመጨረሻ ያው እንግዲህ አይጠቀሙበትም። ወያሐድጉ ለባዕድ ብዕሎሙ ነው የሚለው ቅዱስ ዳዊት። ገንዘባቸውን ለማያውቁት ለባዳ ይሰጡታል ብሎ እንደተናገረው በትነውት ጥለውት ያልፋሉ ማለት ነው። እያየንም ነው። አሁን እያየንም ነው። ምን ምስክር ይሻናል? ምን ታሪክ አደከመን? ዛሬ የምናየው ይሄንን አይደል? ክርስቶስ በደሙ ገዝቶናልና እኛ ግን አካላችን አርክሰን ኃጢአት ሰርተን የምናገኘው ገንዘብ የደም ገንዘብ መሆኑ እየታወቀ ቢቀርብንስ ለምን እሱን አሳዝነን በዝሙት በስርቆት ለምን እንወስዳለን? የሰው ገንዘብ የምንሰራው ቤት የምንገዛው መሬት በአጠቃላይ ንብረታችን መኪናው የደም ንብረት ከሆነ ምን ይጠቅመናል? ይሁዳስ መች ተጠቀመበት? ይሁዳ ብሩ ከተመዘነለት በኋላ ጌታችን ሊሸጠው ምቹ ጊዜ ይሻ ነበር ነው እንግዲህ። አንድም እግዚአብሔር በሚያውቀው ጊዜ ስላልደረሰ ያው ክርስቶስን የሚያስይዝበትን ጊዜ ይጠባበቅ ነበር። ያለ ጊዜው ሊያስይዘው ስለማይችል፣ በሌላ በኩል ደግሞ ነገሮችን አመቻችቶ ጥሩ ቦታ ፈላልጎ ለማስያዝ ሁኔታዎችን አድብቶ ለመያዝ ይከታተል ነበር ሲለን ነው እንግዲህ ባለ ታሪኩ እንዲህ ያለው። የሰው ልጆች እንደዚህ ለኃጢአት ጊዜና አጋጣሚ የሚጠብቁበት ጊዜ አለ። እንግዲህ እንደምናየው የኛን ውድቀት ቀስ አድርገው እያረቡ የሚጠብቁ አሉ። እግዚአብሔር ከነሱ ይሰውረን። ስላልተመቻቸው ያው እንጂ ቢመቻቸው ያው እኛንም ሌላ ውስጥ የሚከቱ አሉ። እንደው ይሄን የገጠማችሁን ታሪክ እንትን እያላችሁ እያጣቀሳችሁ በደንብ ተጠቀሙበት። ከመስረቅ ከማመንዘር ከመግደል ወደ ኋላ የማይል እግዚአብሔርን ሳይሆን ሰውን ፈርቶ በሁኔታዎች አለመመቻቸት ታስሮ የተቀመጠ ሰው ዛሬም አይጠፋም ማለት ነው። በሌላ በኩል ስንመለከት የመናፍቃንም ጠባይ ነው። መናፍቃን ቤተክርስቲያንን አሳልፈው እስኪሰጡ ያደባሉ እንጂ ሰንበት ተማሪ መስለው መነኩሳለን ብለው ገዳም ገብተው ራሳቸውን ዝቅ እያደረጉ ወደ አባቶች ቀርበው ያለምንም ችግር ተመሳስለው ይቆዩና ሲሆንላቸውና ሲሳካላቸው ግባቸው ሲመታላቸው ሲመቻችላቸው ይሸጡታል ማለት ነው። ያንን እምነት ይሸጡታል። እንመልከት እንግዲህ ብዙ ሰባኪያነ ወንጌል ነን የሚሉትን ዘማሪ ነን የሚሉትን እንግዲህ ዕለቱ ዛሬም ቢሆን እንደው ክርስቶስን አሳልፎ መሸጥ ብቻ አይደለም፣ አንድን ክርስቲያን አሳልፎ በጋብቻ መልኩ አጥምዶ እዛ በኋላ
በፍቅሬ ከያስኳት በኋላ በልጅ ከያስኳት በኋላ አታመልጠኝም ብሎ ማጥመድ እንዲህ አይነቶች ይሁዳዊ አስተሳሰቦች በጣም ብዙ አሉ። እነሱን ያው ዛሬ ያው እንግዲህ የምናያቸው ናቸው። ገሌ ወገሌ አንልም። እንግዲህ ገሌ እኮ ጥሩ ነው ከምንልቅ በትዕግስት መጨረሻቸውን ዝም ብለን ከምናሞካሻቸው ይልቅ በትዕግስት መጨረሻቸውን በመከታተሉ ይጠቅማል ማለት ነው። ያሁኑ አንገት መድፋታቸው ለነገ ሁኔታዎችን ለማመቻቸት ከሆነ በፍጻሜው እናገኘዋለንና ማለት ነው። ስለዚህ በዕለተ ረቡዕ ባጭሩ እነዚህ ታሪኮች ናቸው የተከናወኑት፣ እነዚህ ታሪኮች ናቸው ማለት ነው። ስለዚህ ለማስታወስ ያህል አይሁድ በሸንጎ ጌታን ለመግደል ተማክረዋል። ጌታችን በደብረ ቢታንያ በለምጻሙ በስምዖን ቤት በማዕድ ተቀምጦ ሳለ አንዲት ሴት ዋጋው የከበረ ሽቱ ቀባችው። የአስቆሮቱ ይሁዳ ወደ ካህናት አለቆች ሂዶ በ30 ብር ጌታን አሳልፎ ሊሰጣቸው ተስማማ። አሁን ከዚህ ካሳለፍነው ታሪክ የምንረዳው ዝም ብሎ መልካም የሚሰሩትን ሰዎች ከሰው የሚያስሩ የሚያሳድዱ እንዳሉ፣ ያው በማመናችን ብቻ ክርስቲያኖችን የሚያሳድዱ፣ ልክ ጌታችን መድኃኒታችን ኢየሱስ ክርስቶስ የእግዚአብሔር ልጅ ነኝ ይላል፣ ሰንበትን ይሽራል። ምንም እኮ ሰንበት ላይ በሰንበት ሲያርስ አልተያዘ፣ ሲቆርጥ ሲቆፍር አልተያዘ፣ ድውይ ሲፈውስ ሙት ሲያነሳ ነው የተያዘ። እነሱ ግን አጣመው ያው ወኤሪርሶ ክርስቶስ ራሱን እግዚአብሔር ጋር ያስተካክላል ብለው በዚህ መልኩ ነበር እሱን እንትን ያሉት ማለት ነው። ስለዚህ ሁላችንም መልካም በማድረጋችን ብቻ ብዙ ሙጥጫዎች ብዙ መከራዎች እንደሚደርሱብን አስበን መታገስን፣ ሌላው ጌታችን ኢየሱስ ክርስቶስ እስከ ኃጢአታችንም ቢሆን የማይተወን መሆን እስከ ኃጢአታችንም ቢሆን ወደ እግዚአብሔር መቅረብ እንዳለብን ዛሬውን የኔማ ኃጢአቴ እንዴት ብሎ ከእግዚአብሔር ቤት ያቀርበኛል ማለት እንደሌለብን፣ ያው ስምዖን ለምጻሙ አየነው፣ ታሪኩን ተገንዘቡት በደንብ። ከሱ ቤት እኮ ነው የገባው ባለ በሽተኞች እንጂ ጤና ያላቸው ወይም ጤነኞች መድኃኒት አያስፈልጋቸውም ብሎ ከሱ ቤት በኃጢአት ከሚታማው ቤት ሄዶ እንደገባ፣ እዛ ላይ ደግሞ አንዲቱ ኃጢአተኛ በዝሙት ረክሳ የሰባት አጋንንት ማደሪያ ሆና የነበረችው ስትመጣ ለሷ ዋስ ጠበቃ ከለላ ሆኖ እሷን እንዳዳናት እንረዳለን። ስለዚህ ሁላችንም በኃጢአት የወደቅን ቢመስለንም አሁን ዛሬ ላይ ነቅተን ልባችን ባንኖ ከእንቅልፋችን ነቅተን ወደ ክርስቶስ መምጣት እንዳለብን ያስረዳናል። በሶስተኛ ደረጃ የመጨረሻው ያው ብዙ አንደበታቸው መልካም የሚመስል ጥሩ ሰዎች መስለው በትዳር መልኩ ሊሆን ይችላል፣ በባልንጀርነት መልኩ ሊሆን ይችላል፣ ሌላ አማኝ ሆነው ነገር ግን መልካም የሚሰሩ መስለው አፋቸው እባብ ማለት አፋቸው ልዝብ አንደበታቸው ልዝብ ሆዳቸውና ውስጣቸው እባብ ሆነው እንደ ይሁዳ የሚቀርቡን አሉ። ጥንት እንዳሳታት እንደዛ እንደባቡ እንደ ሰይጣኑ አፋቸውን አለስልሰው የሚቀርቡ አሉ። እነሱን ሳናደንቅም ሳንከተልም እስከ መጨረሻ ድረስ መጨረሻቸውን መከተልና ማየት ወይም ደግሞ ፍጻሜያቸውን መረዳት እንዳለብን ቀድመን መውደቅ እንደሌለብን የሚያስረዳ ታሪክን እናገኛለን ማለት ነው። በዚህ ለተረቡ ላይ በተከናወኑት ድርጊቶች ለሐሙስ እንመለስበታለን። እሱም ሰፋ ያለ ታሪክ ነው ያለው። እንተርከው በወጉ ካል እስከ 2 ሰዓት ይጨርሳል፣ ግን አጠር ለማድረግ እንሞክራለን። እግዚአብሔር አምላክ ከሁላችሁ ጋር ይሁን። ይቆየን።